ዲላ ዩኒቨርሲቲ ሲሄድ አንዲት ከፍላት የምትሰራ ልጅ ነበረች ሩታ ማለት ነው እኔ ከፍልቱ ማንነቴ በጣም ከስቺ ምናምን ነው የመጣሁት እናቴ በዚያ ምክንያት ሁሌ ነበር የምታለቅሰው ምን ሆነሻል ምናምን እያለች ትጠይቀኛለችና አብርሽ እኔም ብቻ አይደለም የጎዳው ቤተሰቤንም ጭምር ነው እናቴንም ታውቁት ጓደኞቹም ከኔ ራቁ በቃ እኔ አልፈልግም ከማንም ሰው ጋር ንክኪ አልፈልግም ግን እናንተ እየደወላችሁ የምታስፈራሩኝ ሰዎች ልኑርበት ተባካችሁ ተወኝ ጓደኞቹም ብትሆኑ በቃ ተወይ ልኑርበት አትንኩኝ ነው የምላችሁ ሌላ ምንም ብለው ነገር የለኝም እዛ በፊት ከነዚህ ጋር ግንኙነት ነበረኝ ኖርማሊ በህይወታችሁ የሚመጡ ሰዎች አሉ ለኔ ከብዙ ሴቶች ሩታን መርጫት ነው ያገባዋት ስለዚህ ምርጫዬ ስለሆነች ነው እንጂ በአንድ ጊዜ ሩታ ላይ ብቻ ሆኜ አይደለም ላገባት የቻልኩት ማለት ነው ብዙ ሴቶችን አይቼ ለተዳር የሚሆነኝን መርጬ ነው የገባሁት እንጂ ዝም ብሎ አንድ ሰው ብቻ ስለመጣል እንደ ድሮ አባቶች እናቶች ይሄን ሰው አግባ ወይንም አግቢ ስለተባለን እንትን ያለን ሰዎችም አይደለንም እንዳሁን ጄነሬሽን የትኛውም ወጣት ወንድም ሴትም ብዙ ወንድ ብዙ ሴት ወደ ህይወቱ አስተናግዶ ይሆናል አይሆነኝም ወይ ለነገ ህይወቴ ያዛልቀኛል ወይ ብሎ መርጦ ምን ብሎ ነው ዛሬ ላይ ወደ ትዳር የሚገባው ማለት ነውና እኔም በህይወቴ ብዙ ሴቶች መተዋል ምናልባት ዛሬ ላይ ይሄንን ቪዲዮ ነፂ አወጣች ነገ ከነገ ወዲያ ደግሞ ሩታ አብርሽ በብር የገዛት ለስራ ባልደረበኝነት በከፍያ ያቀረባት ጓደኛው እንጂ ትክክለኛ ፍቅረኛው ወይም ደግሞ ሚስቱ እኔ ነኝ እያለች ደግሞ አንደኛይቱ መታ እንግዲህ ያለቀሰችብን ትገኛለች አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና እየተከበራችሁ የሀያት ፋሚሊ ቤተሰቦች እንዴት ናችሁልኝ ከኔ ጋር አልহামዱሊላህ ሁሉ ሰላም ነው እናንተ እንዴት ናችሁ እንዲሁም ክርስቲያን ቤተሰቦቼ ሰላም ብያለሁ በያላችሁበት ሰላማችሁ ይብዛ እያልኩኝ እንግዲህ በሌላ ቪዲዮ ተመልሼ መጥቻለሁ ሰሞኑን ሶሻል ሚዲያውን ያጥለቀለቀው የዚህ ልጅ ቪዲዮ ነው ሲያባራ ያምበላጭ ነው የሚባል ተረት አለና ሩታ አሁን እርጉዝ ናት ስትባል እኔን በድሉኛል ብላ በቪዲዮ መጣለች ማለት ነው እዚህ ጋር ማለት እንፈልገው ነገር የቡታጅራ ወንዶች እባካችሁ ያዙልን እንጂ አንዳንዶቹ ምን ሆናችሁ ነው ቆይ አብርሽ ብቻ ነው ወይ ቡታጅራ ላይ ወንድ እኛ እኮ ተሰቃየን በቃ ምናየው ነገር ሁሉ ባብርሽ የማያለቅስ ኸልቅ የለም ለስራ ነው እቺ ደግሞ እንደዚህ ስቅስቅ ብላ ያለቀሰች ነው እንግዲህ ውሸት ነው ብሎ ሰው መገመት እስከሚያቀት ድረስ አለቃቀሷ ማለት ነው እኔ ብዙ ወንዶች ያለው እነቴን እኮ ነው ጋይስ አብርሃም የሚሉበት ምክንያት ምንድነው ያዙልን አንዳንዶቹ እንዴ ሁሉ ጊዜ በለቅሶ ሩታ ሪኡኡ ብላ እሻላት እዚህ ደረሱ ተጋቡ በቃ አሁን ሰላም እናገኛለን ጥሩ ነገር እናያለን ስንል ሌላኛይቱ ደግሞ አሁን ተንስታ በሱ ምክንያት ከዩኒቨርሲቲ ወጥቻለሁ ትምርቴን አቋርጫለሁ ቤተሰቦቼን ሁሉ ነው አብርሽ የበደለው በጣም አዝኜ ተሰብሬ ነው ያለሁት በአብርሽ ምክንያት ቤት ውስጥ ቀርቻለሁ እና በቃ እኔ ተበድያለሁ እያለች መጣች ማለት ነው እዚህ ጋር ይዛችኋቸው ከምትመጡ አብርሽ በደለን ሲሉ ይዘውስ ከምትመጡ እናንተ ይዛችሁ የምትመጡ ወንዶች እኔ እኮ ግራ ገባኝ እንደ አብርሃም ምንድነው የተለየ ነገር ያለው ጋይስ ፍቅር ነው በርግጥ ነገር ግን እኛን አታወዛግቡን እየመጣችሁ እናቴ ሁሉ ነው ያዘነችው አለች እኔ ብቻ አይደለም ማለት እንደገና ደግሞ ፍቅር ስለኔ ፍቅር ታቃለች ፍቅር ለኔ ምስክር ናት በቃ ሁሉ ነገር ታቃለች ፍቅር ምስክር ናት አለች ፍቅር ምን ነበረች ካሁን በፊት አብርሽን ተነጠቅኩ ብላኩ ስታለቅስ የነበረች ያብርሽ ፍቅረኛ ነበረች ፍቅር ማለት ነው እንዴት ነው ለሷ ምስክር ልትሆን ይቻለችው ሩታ ጋር ህይወት ከመቀጠላቸው በፊት ፍቅር ነበረች በዛ መሃል ይቺ ልጅ አልነበረችም ይቺ ዛሬ መጣ ምን ብትል ጥሩ ነው ፍቅር ለኔ ምስክር ናት ተው እንጂ አታወዛግቡን እንጂ ጋይስ እንዴ ምን እሺ ነው አሃ ለኔ ፍቅር ምስክር ናት ፍቅር ምርጥ ልጅ ናት ሰው የምትረዳ ልጅ ናት ሁሉም ነገር እንዲስነግራት ትረዳኛለችና ፍቅር ምስክር ናት ለእኔ ከማስረጃ ይልቅ ከፋይል ይልቅ ብዙ ሰዎች ለኔ ምስክር አሉኝ የማወራው ነገር ውሸት አይደለም
በምን መንገድ ነው ፍቅር የምትረዳው? ወይስ ፍቅር ስታለቅስ የነበረው ለዚች ልጅ ነው? ማለቴ ስታለቅስላት የነበረችው በሷ ፋንታ እሷ ናት። እንግዲህ ከአብርሽ መጨረሻ ላይ የነበረች ፍቅረኛ ተብየዋ ፍቅር ናት። እኔ እኮ በቃ ለተመልካች ራሱ በቃ አልተመቻችሁም። እውነት ለመናገር ጋይስ እስኪ ቆም ብላችሁ አስቡ። እስኪ አስቡት የመጡበትን መንገድ። ሩታ እንደዛ ሞቼ ካልተገኘሁ አለች። በቃ አብርሽ ፍቅር ያለው እሱ እሺ ካላለኝ ሞቼ እገኛለሁ ብላ በአሳር በመከራ እሻላት መጡ። አለፉ ብዙ ነገር ተፈጠረ። መሀል ላይ ብዙ ነገር ተፈጠረ። ሰርግ ደረሱ ማለት ነው። እርጉዝ ነኝ ማለት ደረሰች፣ አረገዘች ተባለ። እንግዲህ ዛሬ ደግሞ ይቺ መታ ፋይል አለኝ እያለች የሌሉ ፋይሎች እየወጡ ነው። በጣም ብዙ ፋይል እና ማን ነው እዚህ ጋር ጥፋተኛው? አብርሽ ነው ጥፋተኛው ወይስ ማን ነው እንዲባል ነው አሁን? ጋይስ እስኪ ቪዲዮ እንመልከት። እኔኮ እዚህ ጋር አቤል አለ፣ ኤፍሬም አለ፣ በስቱ ልበጥበጣለች ማለት ነው። እና አዲስ አይዲያ አርገው ነው ይዘውት የመጡት ብላችሁ እንዳታስቡ። ይሄ የቆየ አሁን ይሄ እዚህ ቪዲዮ ላይ ያብርሽና ልጅቷን እንኳን የሆነ ወቅት ላይ ቲክቶክ ላይ ፎቶ አይቻለሁ። ነገር ግን በስፋት አናቃትም ልጅቷን። አብርሽን የምናቀው ነው። ይህ ፎቶ እዚህ ጋር ያለው እዚህ ቪዲዮ ላይ ሲታይ ያለው ሰውነቱና አሁን ላይ ያለው ሰማይና ምድር ነው። ወይስ አስበውበት በፊት አዘጋጅተው አስቀምጠውት ነው አትሉ? በቃ አለ አይደለ? የሆነ በጣም ነው ግራ የሚያጋቡት ጋይስ። እና ልጅቱ እውነት በዚህ ልክ ተበድላ ከሆነ የምትለው ነገር እውነት ከሆነ በጣም ታሳዝናለች። አብርሽ በጣም ያሳዝናል። እውነት ለመናገር ሩታን ሲቀራረብ እኔን አስፈቅዶ ነው ያለችው። እኔ ወደ ዩኒቨርሲቲ ሲሄድ ከሩታ ከምትባል ልጅ ጋር ከፍሏት እንደሚሰራ አስፈቅዶኝ ፈቅጀለት ነው በስራ ለስራ ማለት ነው ለዩቲዩብ ስራ ብሎ ሩታን የፈቀድኩለት እኔ ነኝ አለች። እየቆየ ነገሩ እውነት እየመሰለ እንዲሁም ሰዎች እንደ አብርሽና ሩታ እንደዚህ ሆኑ እያሉ ሲሉ ሰላሜን አጣሁ። ከዩኒቨርሲቲ ትምህርቴን ጥዬ መጣሁ። አዲስ አበባ ድረስ ሄጄ ያገኘሁት የዛኔም የማገባው አንቺን ነው አለኝ። በቃ ልጅቱ የምትለው ነገር ይሄን አብርሽ አድርጎት ከሆነ በጣም ያሳዝናል። ነገር ግን እባካችሁ ተመልካችን አታወዛግቡ። አንድ ጊዜ ተንቢ ምን ብላ ነበር መሰላችሁ ጋይስ? ውሸት አትስሩ። እኔ እኮ ውሸት አትስሩ ብያለሁ። ውሸት አንድ ቀን ይወጣል ስትል ነበር። የሆነ ሰዓት ላይ እያንዳንዱ በዙሪያዋ ያሉ ዩቲዩበሮችን እንደ ፕሮግራም አውጥታለት ዛሬ አንዱን ነገ አንዱን እያለች ላይቭ ላይ ስትቦጭቅ ስታወራ ስለነሱ ስታወራ ነበር። እና ተመልካችን ምንም ከስር ሲጠይቃት አይ እናንተ የምትወዱትን ነው የሰሩላችሁ ምናምን ነገር ትላለች። እና ውድ ቤተሰቦቼ አይ እኔ ውሸት አትስሩ ብያለሁም ስትል ነበር። ውሸት በቃ እነዚህ ልጆች ጋር የሆነ የተለባበሰ ውሸት አለ። ይፈነዳል አንድ ቀን በቃ ካሉበት እንደሚወርዱ ነው የሚታየኝ። የዋሹት ነገር አለ። የሆነ የተደበቀ የተለባበሰ ውሸት እንዳለ ነው የሚታየኝ ጋይስ። ልጅቱ እውነት ካላት እንደምትለው ይሄ የምትለው ነገር ሁሉ እውነት ከሆነ በጣም ያሳዝናል ጋይስ እውነት። እስኪ ቪዲዮ እንመልከት።
ሰቦቼ ልጅቱ አሁን በቃ ከአብርሽና ሩታ ህይወት ጀምረዋል እኔ እነሱን ምንም ልል አይደለም የመጣሁት ግን የነሱ በቃ ከዱባይ ቁጥር ነው እየተደወለ በቃ እንዳትወጪ ይሄንን ሚስጥር ይዘሽ እንዳትወጪ እየተባልኩ በጣም በሴትነቴ በጣም መስፈራርቸው እየተደረገብኝ ነው እያለች ነበር እናንተ ደግሞ ምን ይሄን ነገር አቃችሁ ውስጥ ላይ እሷ ተጎድታ እንድትቀር አንድን ሰው ስለወደዳችሁ ብቻ እሷ ውስጥ ላይ ተጎድታ እንድትቀር ያደረጋችሁ ከሆነ ይህ ነገር በእናንተ ላይ ይድረስ ነው የምለው ይህ ነገር እውነት ሆኖ ሚስጥሩን ብታቁ ነው እንግዲህ ደውላችሁ እንዳትወጪ ምናምን የምትሉ ሰዎች እንግዲህ አድናቂ ነን ባዮች ደጋፊዎችን አምልቶን ትችላላችሁ አይባልም ሐቅ ካላት ሐቋን ማውጣት አለባት እቺም ሴት ናት ሩታ ከኋላ ነው የመጣችው ለምና አባብላ ነው የተገናኘችው አሁን ላይ ፍቅር ላይ አሁን ወዷት ተፋቅረው እየኖሩ ነው እንደምናየው ከሆነ ነገር ግን ይቺ ልጅ ቃል ኖሯቸው ዝም ብሎ ሌላ ህይወት ጀምሮ ከሆነ በጣም ነው ያሳዝነውና ውድ ቤተሰቦቼ እኔ እንጃ ብቻ የሚለቁት ቪዲዮ በጣም ነው የሚገርመው ሲጀመር ጀምሮ እስካሁን ድረስ የሆነ በቃ አለ አይደለ ብቻ እናንተ ከልጅቱ ምን ተረዳችሁ ጥፋቱ የማን ነው የምትሉት ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑልኝ ስለተከታተላችሁኝ አመሰግናለሁ ውድ ቤተሰቦቼ ቪዲዮ እስከመጨረሻ ድረስ ማየት አትርሱ በቀንነት ላይክ ማድረግ አትርሱ በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ እወዳችኋለሁ